የተወደዳችሁ ተመልካቾቻችን እንዴት ከረማችሁ? ይህ የህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን እንደገና በቀጠሯችን ተገናኝተናል። ተመልካቾቻችን ባለፈው ሳምንት ወደ እናንተ አቅርበነው የነበረው አንድ ምስክርነት ሰዓት ስላልነሰን በቀጠሮ መለያየታችን ታስታውሳላችሁ። ፓስተር ለወየው ስንሻው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ምክትል ፕሬዝዳንት በመሆን የሚያገለግል ወንድማችን ነበር። ባለፈው ሳምንት እንግዲህ በነበረው ቆይታ በጣም በሚገርም ሁኔታ እንግዲህ የጨለማውን ዓለም እንዴት ጌታ እንዳሳለፈውና ወደ ጌታ እንደመጣ እንደገና ደግሞ ከዛ በኋላ የገጠመውን ነገር እየነገረን ነበር። ያቋረጥነው እንግዲህ በቀጠሯችን መሰረት ተገናኝተናል። ፓስተር ለወየው ስንሻው እንደገና መለሰ ስለተገናኘን በጣም አመሰግናለሁ። እግዚአብሔር ይባርክ። አመሰግናለሁ። እኔ መድል ስላገኘ ደግሜ እንግዲህ ባለፈው ሳምንት ስትነግረን ያው በሃይማኖት ምክንያት ሃይማኖት ለምን ቀየርክ ተብለ ቤተክርስቲያን ተወስደ እንግዲህ ምንድነው የሚባለው ወደ ምረት የሚባለው ላይ ልትወገሩ ያላችሁ እንደሆነ ምን እንደደረሰበት አትነግረን ነው ያቋረጥነውና ያው እንግዲህ መድረኩም ያንተ ነው። ጥያቄ ሲኖር ይመጣል። እንግዲህ ያው ባለፈው እንደተናገርኩት እዛ ቦታ ላይ ከሄድን በኋላ ወንድሜም አለንም ተይዘን በጣም በርካታ ህዝብ ያለበት ነው የነበረው። እነዚህ ሰዎች እነዚህ ልጆች የያዛቸው መንፈስ ሊለቃቸው የሚችለው አሉ ሰውየው በወቅቱ የነበሩት መድረኩን ይመሩ የነበሩ ሰው ያው ስማቸው መጥቀስ ስለማያስፈልግ ነው እንጂ የሚታወቁ ናቸው። ሊለቃቸው የሚችለው 3 ቀን በጨለማ ቤት ውስጥ እጅና እግራቸውን ታስረው አመድ ላይ ከተቀመጡ ይለቃል። በቃ ሌላ ምንም አያስፈልግ። ውሰዷቸው፣ እሰሯቸው፣ እጃቸው እግራቸው መታሰር አለበት፣ ጨለማ ቤት ውስጥ ይቀመጡ፣ አመድ ላይ ይቀመጡ ቶርቸር ማለት ነው አሉ ማለት ነው አሉ። ስለዚህ ቤተሰብ ያው በእነሱ መንገድ ባላቸው ቀናይ ቅናት በሚባለው መንገድ ወደ ቤት ወሰዱን። እንግዲህ ይሄ የሚሆነው ከቤት ከወጣን አመታት በኋላ ማለት ነው። ከቤት ከወጣን ኦልሞስት 2 አመት ኦር እንደዛ በኋላ አይነት ማለት ነው የተያዝነው። ከዛ ወሰዱን። ወንድም ታናሽን አንድ ቤት ውስጥ ወስደው አሰሩት። እኔ ደግሞ አንድ ቤት ውስጥ ወስደው ያው እንግዲህ ያዘን በእነሱ አጠራር ያዘን መንፈስ እንዲለቀን ማለት ነው። ከዛ በኋላ ያው የኔንም እጅና እግሬን አንድ በወቅቱ የነበረ ዘመድ የፖሊስ ካቴና አምጥቶ የማረሚያ ቤት ካቴና ማረሚያ ቤት ይሰራ ነበር እሱና እሱን ካቴና መጣ እጆቼ ላይ እሱን አደረገ። ከዛ ቀጥሎ ደግሞ ተታዘላችሁና አቅምም የለንም። ሰው ብዙ ነው፣ በጣም በርካታ ህዝብ ነው ያለው። ወስዶ ነው ታጅበን ነው የምንሄደው። ምንም አይነት እንቅስቃሴ ብናረግ ልንተርፍ አንችልም። ሃይማኖታችሁ በጣም ከባድ ነው የሚሆነው። እንደዛ እኮ ይሆነ እንጎሰማለን እንመጣለን እኮ በደንብ ያው የልጅነቱ አካል ስለሆነ ነው የሚመስለኝ እንጂ ከዛ እግሬን ነው በካቴና እግሬን በካቴና ከዛ በዚህ እንደዚህ እንጨት እንደዚህ ገባ እንደዚህ ታሰሩ እግሬን በካቴና እዚህ ላይ ደግሞ በገመድ ሆኖ እዚህ እንግዲህ 3 ቀን በዚህ በኩል ደግሞ እንጨት ገብቶ እንደዚህ መቀመጥ እንደዛ ተቀመጥኩ ማለት ነው። 3 ቀን ተቀመጥ አንድ የመጀመሪያው ቀን አደርኩ። እና የሚገርም ነገር አሁን እንደው ለራስዎ ነው መሰለኝ እንጂ እግዚአብሔር ይናገረኝ ጀመር። ለራስዎ ማለት ልክ መዝሙር ይሆን በጣም ጠንካራ መዝሙር ህይወቴ ውስጥ መጣና አደር አልበላንም አልጠጣንም። ከዛ በፊትም የምንበላ የምንጠጣው ስላልነበረን አልበላንም። ሲወስዱንም ያንኑ ቀን ዋልን መጣን። ከዛ ቀደም ብሎ ባለውም ቀን ምንም ምግብ አልነበረንምና በወቅቱ ምግብ አልበላንም። ስለዚህ አድረን በዛው ተቀምጬ አደርኩ። እኔም እሱም ባለበት አንተያይም። እኔም አደርኩ እዚህ ቤት ውስጥ ምንም ቁጭ ብዬ አደርኩ። ታወሩ ነበር። እሱ ሩቅ ነው ሌላ ቦታ ሌላ ቤት እኔ ብቻዬን ነኝ እዚህ። እንዴት አሳለፍኳችሁ? በጣም ከባድ ጊዜ ነው። ለምሳሌ ወደ መጸዳጃ ቤት ለመሄድ የግድ ያው ተፈጥሯዊ ስለሆነ ፈቀዱ። ግን እግሬን እንደታሰርኩ ነው የሄድኩት እየዘለልኩ ማለት ነው። ከዛ እኔ ሌሊት ላይ የመጨረሻ እውነቱን ለመናገር በጣም ተስፋ ቆረጥኩ። መኖር የሚባለው በሙሉ አስጠላኝ ማለት ነው። እና አንደኛ እግዚአብሔር እሱ ያው በልጅነት የምታስበው ሐሳብ አለ አይደል? እግዚአብሔር እንዴት እሱን እየተከተል እንዴት አያተርፈንም ከነዚህ ሰዎች እንደዚህ መከራ ለምን እናያለን የሚል በጣም ውስጤ በጣም በሐዘን ተመታ።
እና ረሃብ አለ ጥማት አለ በጣም በዛ ላይ የመጣ ሁሉ እጁን የሚያሳርፍብህ ተፈጥፈሃል የመጣ ሁሉ የሚለምን ያው ካድ ነው ካድ አልክድም ኢየሱስን ካድ ኢየሱስ ክርስቶስን አልክድም በቃ አሁን መጀመሪያ እኔ ስጋዬን እንዲፈውስ ነው በቃ የሄድኩት በኋላ ሳይው ግን ለካ ዘላለማዊ ፈውስ አለ ነፍሴን የሚበልጥ አሁን ስጋዬን በቃ አልፈልገው የፈለጋችሁትን ማድረግ ትችላላችሁ ነፍሴን የሚያድነው ክርስቶስ ኢየሱስን ግን በፍጹም ልተወው አልችልም ስለዚህ መግደል ትችላላችሁ እኔ እንደው መሞት በጣም እፈልጋለሁ በጣም ነው የምፈልገው መሞት እዛ ባታ ሄጄ መጣው እና በጣም ሲበላኝ እንትን ሌሊት ላይ ተኝቶ ሁሉም ተኝቷል እንደዚህ እንዳልኩ እንደጎነበስኩ ነው ያደርኩት እና በጥርሴ የእጄን ገመድ ፈታሁት ያኛው ግን ቁልፍ ነው ወጥቼ በመልኩ ስኮት ለማምለጥ አስቤ ነው ከዛ ሳይው ልክ አላውቀውምና እንትን ነው ልክ ይሄ እንደ አውቶማቲክ አምሽከረከር ስለሆነ እኔ በነካውት ቁጥር እንትኑ ይዘላል እየጠበቀ ነው የሚሄደው ሰንሰለቱን እንደዚህ እና በጣም እግሬን በላው ማለት ነው እየገባ መጣና በጣም ተሰቃየሁ ከዛ አደረን ጧት ጎረቤቱ ህዝቡ መጥቶ ሲጠይቅ ሰማለው ውስጥነን ተዘግቶብኛል እኔም እሱም እንደዛ ነው ይጠይቃሉ ለምን እንደው አንዳንድ ታላላቅ የሚባሉ ዘመዶቼን አክስቶቼ ምናምን ጠየቁ ለምን አትተው መባክ ልጅ ይባክ ምናምን ይላሉ እነሱ አልተው በቃ ይፈልጋችሁትን አድርጉ ከዛ አንድ ነገር ወደ ውስጥ ይመጣል በማግስቱ ደግሞ ሌላኛው ቤተክርስቲያን ላይ የከተማው ህዝብ ተጠርቷል እንደዚሁ ሌላ ታምራት ምናምን ይባላል በእኛ ጋር ጊዜ ያልሆነ ሌላ እዛ እንዳሉ ይታወቃል ህዝብ ወደዛ ነው የሚሄደው እዛ እንዳሉ ሰምቻለሁ ቀጠሮ ሲሰጡ ትላንት ሰምቻለሁ ስለዚህ ወደዛ ቁጭ ብዬ አሰብኩና የሆነ መዝሙር ይመጣል ወደ ውስጤ አላል እግዚአብሔር ከኔ ጋር እንዳለ በቃ ምረዳበትን መንገድ እኔ በወቅቱ በነበረኝ መንፈሳዊ ግንዛቤ በዛ ልክ የሚያስረዳኛል ጌታ አብሮኝ እንዳለ ግን በጣም ደግሞ እኔ ያመኛል ስለዚህ ጧት መጥቶ ቀዮች ሳደባሉ በጣም ብዙ ሌሎች ከበር ነገሮች አሉ ሲሉ እንዴት ነው ምንድነው የሚሻለው አይ አባ ከሌ ጋር ወሰዱኝ አልኳቸው አባ ከሌ ጋር ብቻ ወሰዱኝ አይ እዚሁ ካድ አይደለም እሳቸው ጋር ነው የምፈልገው እሳቸው ጋር ብቻ አገናኙ ድጋሚ ያገናኙ ማን ናቸው እሳቸው አለጥራቸው ብዬ ነው ያንን ችግር የሚያደርሱብን ባህታዊ ናቸው በወቅቱ ይታወቃል ስንጠራም አይደለ እንደዛ አሉ እሳቸው ጋር እዛ ስላሉ ውሰዱኝ አልኩ አትከራከርም ይሄ አንተ የምትለፈልፈውን መጽሐፍ ምናምን ይያልክ የምትለው እሳቸው ፊት አታወራም ችግር የለውም ዝም ብላችሁ ወሰዱ ብቻ እሳቸው ላግኛቸው ባለ ሄዱና ወጣናሽ ወንድሜ እሱ ትቷል እና አንተም የምትተው ከሆነ ተው ትቷል ይሉታል እኮ እዚህ ታስረያለህ ይተዋ እኔ ምን አስጨነቀኝ ቢተው እኔ እሱን ብዬ አይደለም የተከተሉ እኔ መከተል ክርስቶስን ነው ስል ወቅቱ ከቤተ ዘመድ አንዱ ትልቅ ድንጋይ አንስቶ እሱ ደግሞ እሱም ታስሮ ተኝቷል መቀመጥ አይችልም እጅግሩ ስለታሰረ የሆነ ወገብ ይሰባበራል እና እኔ እንጨት ስለገባብኝ ነው ማልችለው ማልተኛው እንጨት በዚህ በጀነ ስለገባ አልችልም ቁጭ ብዬ ያደርኩት ከዛ በቃ ራሱ ላይ በቃ የበቀል እንትን ይወስዱ ሲሉ አንዱን ለምኖ ያተርፈዋል እኔ ትሄዳለህ ታጅቤ ፈቱኝ እንዳልኩ ይሄ እግሪ አምብረቱ ገብቷል ደምቷል አመድ ነገር በቃ ለብሻለሁ ርቦኛል ከበለው በጣም ቆይቻለሁ ወደ 2 ቀን በላይ ሆኖኛል በዛ ላይ ቀደም ያለው ረሃብ አለ ዝም ብሎ ኖርማሊ በህይወታችን ውስጥ ያልፍ የነበረው ከባድ ስለነበረ ሁሉ የመነመነ ገላን የነበረና ስንሄድ ሩቅ ነው በጣም ሩቅ ነው ምን ሄድበት ኦልሞስት ከ3 ኪሎ ሜትር እስከ 4 ኪሎ ሜትር ይሆናል ሰውየው ያሉበት እና ስንሄድ እንደዚህ ተራራ አለው ምን ሄድበት ቤተክርስቲያን ተራራ አለውና ልክ ምናልፈው በቤተ መንግስት ይሄንን ደግሞ ገና ሳልነሳ እግዚአብሔር ይሄን ሰጥቶኛል ከተማውን አቃለው ጌታ ነግሮኛል የት እንዴት እንደማረቅ
በውስጤ ያ ሐሳብ የእግዚአብሔር ሐሳብ ነው እየተቀበየው እና ወደ ሰውየው ወዳሉበት የሚሄድበት ቤተክርስቲያን ይሄ መንገድ ነው ገንጠል ብለህ መንታ ቤተ መንግስት አለ የድሮ የቆየ ቤተ መንግስት ያኔ ኢህአዴግ ተቆጣጥሮት እዛ አለ በተካላይ አሉ እና ሲሄድ ይሄ ክፉ ነው ይሮጣል ተከታተሉት ይላሉ እሰማለሁ ወደ ኋላ ቆም እላለሁ ስቆም ቀደም እያልኩ ብቻ እየቆዩ እየተዘናጉ በቃ መሄዱ ነው ብለው አሰቡና ልክ ዳገቱ ስንደርስ መገንጠያው ስንደርስ አረሰው እግዚአብሔር ሆይ ሳምሶንን የሰማ አምላክ አንድ ጊዜ አስበይ ሲል እንደሰማው ዝም ብለህ አሞራም ማርገህ ክንፍም ሰጠህ እኔ ሞቻለሁ በረሃብ ወስደ ቤተ መንግስት አለኝ ምን ጸሎት ጸለይሁ ይሄድኩ ከዛ ብቻ ግን ብን ብዬ ስሮጥ ነው የማውቀው ያዘው ተባለ ያኔ ደግሞ ኢህአዴግ የገባው ገና ጫማም አልቀየሩም የሆነ ገና አላው መሰረት ያዘው ምንድነው ምናምን ሲሉ እንዳትነኩኝ ወደ ህግ ቦታ ነው ይሄድኩ ያሉት እንዳትነኩኝ አሉ ይመታሉ ያን ይመቱ ነበር በጥይትም በቃ ይያልኩ እኔ ጭጋው ማለት ነው ቤተ መንግስት ገባ በጣም ቀውጥ ሆነ በጣም ቀውጥ ያረጋው ሰው በጣም ብዙ ሰው ነበር አጅወኝ ሄደው ተጫጫው ልክ ስንገባ ቆሜ መረው ከኔ መጣ ናም አለኝ አንዱ እዛ ካሉት እንደዚህ ወይ እንደዚህ ታሰሪ ምናም ያው በልጅነት አለቅሳለሁ ደሞ አለቅሳለሁ በጣም እና ሳለቅስ በቃ እንደዚህ ሆኜ ነው ወንድሜ ዛታ ታስሮ ሊሞት ነው በቃ ምናምን አይኝና ከዛ እና ታዲያ እኔ ምን ላርግ ሂዳዛ ምናምን ተበሳጨ ለካሱም በጣም እንትን ይጠላል ምናምን ሲለኝ ፖሊስ ዘው አለ ስለፈጠረ አምላክ ብቻ ስትል ግደለኝ አልኩት ከዚህ አታውጣኝ ግደለኝ እንድትከለይ ብቻ ነው ሳልባባክ አንተ እንግዲህ ምናምን ብሎ ያው ተሳደበ እንግዲህ ይሄን ካላልክ ደግሞ መናኸሪያ አድርሱኝ ዝም ብዬ ልሰደድ ከወጣው ግን እነሱ ጭፍጭፍ አርገው ይገሉኛል ሰላም አላክ ምን አለ ያስ ተባለ በአጋጣሚ አብሮ አድጊ ሆኖ ፖሊስ ዛለ ተቀጥሯል እሱ ሲያየኝ በቃ እሱ እንደውም እንደገና ባሰበት በጣም ተሳደበ በቃ መሳሪያውን እንዲና እንዲ ያለ አንተ ላይ ተቆጥቶ አው ከዛ ይሁንን ቆሜ አለቅስኩ በጣም ይሄ ልጅ የሚያለቅሰው ለቅሶ ማለት ነው ያኔ ገና ኦልሞስት 20ዎቹ በደንብ ተናልኩ ሳለቀስ የሆነች ሴት መጣችና ስታልፈ ነው በኋላ ክርስቲያን ናት አሉ ይሄን 3 ቁጥር ግባ ብላይ ነው ሄደችው ምንም ማለት ህዝብ ያላስ እሺ ብዬ እንዳትነኩኝ ህግ ቦታ ነው ብዬ ግብት ስል የሐላፊ ቢሮ አላላ ቀማመት ጻፊው አለች ምናምን ብሎ አለች እኔ ሊገሉኝ ነው አትርፉኝ ስል እሱ አለ በጣም የታወቀ የኢህአዴግ ባለስልጣን ነው አሁንም በጣራው ስሙን የምታውቀው ግን አልጥራው የታወቀ ፖፑላር ሰው ጥሩ የሰራው ባይ ቢያንስ እነሱ እንኳን ምስጋና ያኔ ሀባር ይባላል ሀባር በጣም ይገና እንደመጡ አካይ ነው ከዛ በኋላ ይቻላልኩም የት እንዳለ አላቀም ቃል እንዲሰባው ብዬ ነው ከዛ ግብት ስል ቁጭ ብሏል ገና ጎፈሬው ገና እንዳለ ነው የጫካው ጎፈሬ አለባበሱ ሁሉ እንዳለ ነው ከየት መጣ እንደዚህ አርቢ እግሬን ሳሳየው አበደ ማለት ነው ትላንትና እናንተ ነው እንደዛ ያረጉ ሰምቻለሁ መረጃው አለኝ አለና ተቆጣ ላፍ አርጎ ትዝ ይለኛል እኔ ደግሞ አለቀስኩ አልችላልኩና አለቀስኩ ይሁ ስንት ቀን አልበላንም ይሄን መዘዝ አደረገና ሽጉጡን አውጥቶ ጠረጴዛ ላይ ቁጭ አረገ ወንድሜን ብቻ አትርፍልኝ ገለውታል ሬሳውን ብቻ ነው ማግኘት እንፈልጋለሁ የት ነው ያለው አለ ብለውና 5 ፖሊስ ምናምን አዘዘልህና ልክ ሰውታ አንድ ሰው የለም መኪና ይዟል ትልቅ ያኔ ላንድ ክሩዘር እሱ ዘገባ እኔ ኋላው እንትን ፊት ገባለኝ ያሳየህን መንገዱ ሄድ የት እንደታሰረ ወንድምህን ከዛ እነሱ ፖሊሶች አሉ በዚህ እነዛ በጣም ሲሉኝ የነበሩ አጅበውኝ እንዲሄዱ ሆነ ሶታ የሉ ቀጥታ ወደ ቤት ስሜት ከዚያ የሮጡ ሄደው ወንድሜን ፈተውታል አሁን ኢህአዴግ ነው ይመጣል ኢህአዴግ ያኔ እንዳልኩ ምንም ዝም ብሎ ብቻ የቆም እርምጃ የሚወስድ ነበር የለም በቃ ደነገጥኩ ቀገለውታል ቢ አልሞተም ተባለ ከዛ ሲለቁት እንደው ጫካ ገብቷል እሱ ከዛ በኋላ ተፈልጎ ተገኘ እነሱን መልሰው አሰሯቸው ማለት ነው ታሰሩ ያንን የያዙን በሙሉ ለአንድ ቀን አስገቧቸው እኛን ምንድነው መሆን የሚቻለው ከዚህ ከተማ መጥፋት አለባቸው ተባለ
ከተማው ተናወጠ ነው ማለት ያኔ በጣም ተናወጠ እንዲያርገው አሲዘውን አሁን የጴንጤ መንግስትን የመጣ ምናምን እንደዚህ አይነት ነገር ተፈጠረ የሆነ ሰው ቤት ሄደን እንድንተኛ ተደረገ ወገኖች አሉ በጣም እምወዳቸው አሁንም በጣም ማመስገን የምፈልገው ወንድሜ አሁን መጋቢ ነው መጋቢ ሞላ እና እህቴ አበባየሁ ባለቤቱ በጣም ብዙ ዋጋ የከፈሉ ለኛ በጣም ብዙ ነገር እግዚአብሔር ብቻ ነው ሊከፍለው የሚችለው ዋጋቸው እነሱ ቤት ሄደን ተኝተን እየበላን ስንኖር ሌላ አንዲት እህት ነበረች ባለቤቱ አባሯት ሲሰደዳት ልጆቿ እዛ ትኖር ነበር አብረን እየኖር ማታ የሆነ ዳቦ እየተገዛ በስርቆት አይነት መንገድ ማለት ስትወጣ በስርቆት ነው የምትወጣው መንገዱ ሁሉ ነው ከዛ አንድ ቀን ልክ እዛው ሰንበተ እነሱ ጋር ያገግሙ ተብሎ ያለን ወንድሜ ታናሹ ዳቦ ገዝቶ እንዲመጣ ስንልከው እሱንና ከሱ ጋር ደግሞ የዛችን እህት ልጅ ህፃን ልጅ ነው የነበረችው ሲያገኙአቸው ዘጭፍጭፍ አድርገው ሞተዋል ብለው የሆነ ስሚዛ የሚባል አለ ወይም ደግሞ ያጥር ላይ የሚበቅል ተክሎች አሉ እዛ ውስጥ ጥሏቸው ሲቀርብና ይቀርብና ከዛ ስንሄድ ሲቀርብ በጣም ፈራሁ ደነገጥኩ በዚህ በሃይማኖት ምክንያት ሲያገኙታ ያ መናፍቅ ይሄው ምናምን አይተውታል ዛኩ አሁን ምልህ ሁሉ ታሪክ የጋራ ታሪካችን ነው የወንድሜ ዝም ብሎ ነው አሁን ባህር ዳር ነው ያለው የጋራ ታሪካችን ነው አብሮና እኔ በቆምኩበት መድረክ ሁሉ አለሱ እኔ የተካፈልኩት ችግር ሁሉ አብረን የተካፈልነው የተለየ ነገር አይደለም ያሳብ ይባላል እና ልክ እንዲህ የተባለ ያልን ስንሄድ ወድቋል እሱም አይሰማም ልጅቷ እንደዚህ ነው ከሰትልሽ ሲንትነካ ከህፃኗ ማለት ያን ገና ለግላጋ ወጣት 5-6-7 ከሆናት ነው እድሜዋ እሷ ዮናታ ልጅቷ እሷ አብረው ወጣው እኮ ነው እሷ ነው ጭፍጭፍ አብረው 7 ዓመት ልጅ ከዛ መጣ ሲመጣሱ አይሰማም መልስ አይሰጥም ትንፋሹ ራሱ አይሰማም እቺ አበባየሁ መልህ ቸክና የምነት ሴት ናት በጣም አሁንም ቢሆን በጣም ጠንካራ በክርስቶስ ብርቱ የሆነ ቤተሰብ ቤተሰቧ ሁሉ ልጆቿ አገልጋዮች ነው አላውና እና እሷም አየች አብልት እንደውቻ እንግዲህ ዛካሪ የተጠላች ሴት ናት እሷና ባለቤቷ የተጠሉ ናቸው በክርስትናቸው ምክንያት እንዴ ዘላ የሆነ ዝም ብላ ማያምኑ ቤት ገብታ ዝም ብላ ስልክ ያኔ እንዲህ ነው የሚመጣው ቀይ መስቀል ጠራችና እዛ ነው ስንሄድ አይሰማም እኔ አበድኩ ነው ማለት አቃተኝ እግዚአብሔር የመጨረሻ እንደፈረደብን ያክል ተሰማኝ ሁለተኛ ከዚህ በኋላ ከዘመድ አዝማር ጋር ለዘላለም እንደማልገናኝ ታሰበኝ እኔ ወደ ጌታ እንዲመጣ ምክንያት እንደሆንኩ ተብዬ የምባለው አሁን እሱ ቢሞት ወደ ጌታ እንደሚሄድ ባውቅም ከዘመድ ጋር ግን ላልገናኝ በቃ እንዳያሰብኩ ዶክተሩ መጣ ይሁን እንትን ላይ ሐኪሞች የሚወስዱበት አልጋ ላይ ተኝቷል አዩ ምናምን አሉ በእነሱ ቋንቋ የሚናገሩት ያው እንትን ያለ ይመስለኛል ያለ አይመስለኝም ምናምን አለና እንዲህ ደረቱን ተቃደቃ እንደዚህ አይነት ነካ አረጋው ትንሽ ቆየና መታ እኔ እጮሃለሁ እነሱም ሌሎችም ያለቅሳሉ ስሙን ሲጠራ ከይል መሰለ የት ነኝ ምናምን አለ እኔ ደስታዬ ወደር አልነበረው ተነስተን ወደ ቤታችን ከሆስፒታል ሌሊት ላይ በዛው በመኪና በቀይ መስቀል ሄድን ከዛ በኋላ ከተማ ውስጥ መውጣትም መግባትም መንቀሳቀስም አልተቻለም ዘሁል ከተማ ስላየን በቃ እኛን ያየ ሁሉ ድንጋይ ይወረውራል ሲያቅተን የቤተክርስቲያን መሪዎች ተገለጡ አሁን በደንብ ያያየናቸው ያወቅናቸው መጡ በደንብ ይወር ባረጉ አገሩን መልቀቅ አለባቸው ተባለ እንዴት ይልቀቁ በቃ ትኬት ተቆርጦላቸው እነሱ ከከተማ ወጥተው ይጠብቁን የት ሄዱ ወደ መተከል ሄዱ ተባልን ማለት ነው መተከል ያኔ የተሻለ ነፃነት ያለበት አካባቢ ነው እዛ አናውቀው ምን አንልም ልክ ስንሄድ መሪዎቹ ጠሩንና እዚህ ለብዙ ችግር ሊዳርጋቸውናል ቤተሰቦቻችሁም እየሄዱ አንዳንድ ሰዎችን የሚታወቁትን እየረበሹ አስቸጋሩ ክርስቲያኖችን ይተኩሳሉ ምናምን እንደዛ አይነት ነገር ረብሻ ነበራቸው ልጆቻችን እንዲያረጉ በሚል ከዛ ተነስተን እነሱ ትኬት ቆረጡልን ከትኬታችን ጋር ሆኖ 100 ብር ሰጡ በቂቱ እዛ ማን እናገኛለን አናውቅም እንዴት እንኖራለን አይታወቅም ግን ተደዋውለው በዚህ በሌላ ስልክ እዛ ህብረት ነበረች ገና ቅዱሳን ነበሩና አንዲት እህት አለች በጣም እጅግ በጣም ድንቅ የሆነች አሰም ትባላለች ከዛ ደግሞ ስሜነህ ይባላል ጋሽ ስሜነህ እነሱ ነግረዋቸዋል ሄድን ማለት ነው ስንሄድ መኪና ውስጥ ያለቀስን ነው
የት እንደምንሄድ ስለማናውቅ መናኸሪያ ገብተን ማልቀስ ጀመሩ። ቆመን ዝም ብለን ከዛ መጣች አሰም የምትባል አሁን ባህር ዳር ነው የምትኖረው። በጣም ባለውለታችን ናት ከጌታ ጋር ለመኖር ስሜነ በጣም ባለውለታችን ነው። ሌሎችም በጣም በርካታ መጠራቸው ወገኖች አሉ፣ ግን የነዚህ ሰዎች ሚና ከፍ ያለ ነው። ቤት ወስዳ 2 ወር ለካ ጧት ቁርስ ይበላል፣ ምሳ ይበላል፣ ራት ይበላል። ታሪክ ከዛ ላይ ጀመረ። ጥሩ ሆነ። ትንሽ ቆይተን ከ2 ወር በኋላ ወጣን። ከዛ ጌታ ለኔ ጥሪ እንዳለኝ ተረዳው። አገልግሎት ጀመርኩ። አገልግሎት ሲጀምር በዛ አካባቢ ህብረት ነው ገና ያለ አጥቢያ አልተጀመረም። መተከል በጣም የጎጃም 48% በድሮ አጠራር ካርታው እንዲገባ በየና አሁን የመተከል በቤኒሻንጉል ክልል መንግስት የመተከል ዞን ነው፣ ትልቅ ዞን ነው። የቤኒሻንጉል ክልል ትልቅ ዞን ነው። እዛ አገልግሎት ጀመርን። አጥቢያ በዛው አመት ውስጥ ከሌሎቹ ጋር አገልግሎት እድል አገኘሁ። እነዚህ ሰዎች በጣም ረዱን፣ በጣም እየረዱን አጥቢያዎችም እየበዙ መጡ። ሌሎች አገልጋዮች አብረዋሉ። ከሌሎች ጋር አብረን እያገለገልን ምናምን ያልኩ እዛው ጀመርኩ። እዛው ኦርዴን ሆንኩ። 16 አመታት ያክል መተከል ላይ በሙሉ ጊዜ አገልግሎት በመጋቢነት ሙሉ ወንጌል ሳገለግል ቆየሁ። እኔ በወጣሁበት ወቅት ኦልሞስት ወደ 25 አጥቢያዎች አካባቢ ደርሰው ነበር። አሁን በጣም በርካታ ሆኗል። በቃ የህይወት ታሪክ በሙሉ እዛ የተያያዘ ነው። መተከል ውስጥ ነው የልጅነት ዘመኔ፣ ክርስትናዬም የምድር የስጋዊ ህይወቴም የመልክ ያዘው። እዛው አገባሁ፣ 2 ልጆችን ወለድኩ። ከዛ በኋላ ወደ ስነ መልኮት ትምህርት ይገባው ጨረስኩ። ተመልሼ ወደዛ ሄድኩኝ። ትንሽ ቆይቼ ባህር ዳር ሄድኩ። ባህር ዳር ደግሞ 10 አመታትን ያክል በትልቁ ቤተክርስቲያን ውስጥ ከሌሎች ወገኖች ጋራ ጌታን ሳገለግል ቆይቼ የዛሬ በ2010 ወደዚህ መጣው። ከዛ በኋላ በኢትዮጵያ ሙሉ ወንጌል ቤተክርስቲያንም በክልል ምኛ ክልል ያኔ ቀጠና እንላለን፣ አሁን ክልል ነው የምንለው። በተለያዩ አመራር መንገዶች መስኮች ውስጥ ጌታን ሳገለግል ኖሬ አሁን ባለውበት ሁኔታ ደግሞ እገኛለሁ ማለት ነው። አሜን አሜን። በጣም ደስ የሚል ምስክርነት ነው። እንግዲህ አሁን ወደ ትልቁ ቤተክርስቲያን መጣና በኢትዮጵያ እንግዲህ አንዱ ትልቅ ቤተክርስቲያን መምራት እድል አግኝታል። ከዚህ ሁሉ ተነስተ ማለት እንደው ዛሬ ላይ ሆነ ስታዩ ዛሬን አሁን ለዚያው አንተ ያላለፍክበት ህይወት ውስጥ ተላሉ ዘመዶች ሊሆኑ ይችላሉ። አሁን ምናልባት ሄዳለህ ሀገር ቤት ሄደህ ተቀም ግንኙነታችን ይሄን ያህል በጣም ለስላሳ አይደለም። ስቲል የሚሆን ይሄዳለሁ፣ በስራ በአገልግሎት ይሄዳለሁ። አዲሱ ትውልድ ያሉት ጥሩ ጌታን የተቀበሉም አሉ ከቴኮንዶም ልጆች ኮንዶሞች ልጆች። ሌላው ደግሞ እንዲቀራቅ ካለው ካጎት ካክስት ጋር ግንኙነት የለኝም። አሁን አይፈልጉም። ስለዚህ አሁን ቦታው ደብረ ማርቆስ ከተማ ውስጥ ነው ያደከው። አሁን አሉ እዛው ሌላም ጄነሬሽን ቢሆን ትውልድ ቢሆን አለ። እንደው ለነሱ መልእክት ብታስተላልፍ ይሰሙታል አይሄን? ምክንያቱም አሁን አንተን ማቅ ትውልድ ተነስቶ ይሆናል ያለፍኩበትን እንደው መልእክት ብታስተላልፍ ደስ ይለኛል። እንግዲህ በወቅቱ በነበርኩበት ጊዜ ቀደም ከመነሻ ጀምሬ እንደተናገርኩት እዚህ ደርሳለሁ አልደርስም የሚል በሁለት አይነት ሐሳቦች ነው የደረስኩት። አንዳንዴ ሲጨልምብህ መዳረሻ እንዳለ ማይሰማን ጊዜ አለ። ደግሞ ጌታን ደግሞ ብቻ የማይበት የሆነች ክስተቶች ህይወቴ ውስጥ ሲከሰቱ ደግሞ ትልቅ ቦታ እንደሚያደርሰኝ እግዚአብሔር አስብ አምን ነበር፣ ጸልይም ነበር። እግዚአብሔር አምላክን ሁሌ የምለው ከኔ ከተሻሉ ሰዎች ጋር ከኔ በጣም በበለጠ መንፈሳዊ መረዳትና መገለጥ ውስጥ ካሉ ሰዎች ጋር አኑረኝ፣ እቺን ብቻ ፈልጋለሁ ሁሌ የምለው አርጎልኛል። አሁን በጣም ከኔ ከተሻሉ ሰዎች ጋር ነው ማገለግለው። የትኛውንም ጉዳይና አቅርቤ አውርቼ መልስ ሊሰጡኝ የሚችሉ ከጌታ ጋር የሚያስጠጉኝ አሁን ካሉት አገልጋዩ አሁን ካለው መሪያችንም ከፕሬዝዳንቱም ጀምሮ ሌሎችንም በሙሉ በየክልሉ ያሉት በሙሉ በህይወቴ ውስጥ ትልቅ ኢምፓክት ያላቸው ፓስተር ይልማ በጣም ትልቅ ኢምፓክት ያለው ሰው ነው በአገልግሎቴ በህይወቴ በኑሬ። እሱም ፓስተር ዳከው ሁለቱም አሁን ወዳለሁበት ሁኔታ መደላደሎችን በመስራትና በእንዲሁ ዌልካም ፌስ በጣም በእንኳን ደህና መጣ አይነት መልኩ ለአገልግሎቴ መቅናት አሁን ለደረስኩበት መድረስ ትልቁን ሚና እንዲጫወቱ እግዚአብሔር የተጠቀመባቸው ናቸው። ስለዚህ እኔም ዛሬ በብዙ አይነት መንገድ እንግዲህ ሌሎችን በጣም ውጥንቅጥ መንገዶችን ሳላነሳ ነው አንኳሩን ያነሳሁት። ረሃብ፣ መታረዝ፣ የቤት ኪራይ ማጣት፣ በጣም መቸገር፣ ከወለድኩም በኋላ ልጆችን ካደጉ በኋላ በጣም በርካታ ውጣ ውረዶችን እኔና ባለቤቴ ያሳልፈናል። በዛ ሁሉ አልፈን ግን ዛሬ ደግሞ ያ ታሪክ የለም። ሌላ ታሪክ፣ ሌላ ቨርዥን፣ ሌላ መንገድ፣ ሌላ እይታ፣ ሌላ የሆነ
ተግዳሮት ካልሆነ በቀር ሁሉን ነገር ደግሞ አልፈን እዚህ እንደደረስ ያው ሕያው ምስክር ነኝ። እንዲሁ ዛሬም በብዙ ፈተና በብዙ መከራ በብዙ ጣውረድ ውስጥ ያሉ ክርስቶስን በመከተላቸው ምክንያት መከራና ችግር የሚቀበሉ ትንሽም ትልቅም ቢሆኑ መዳረሻቸው በጣም ስኬታማና ውጤታማ ስለሆነ ከመንገዳቸው በብዙ በመከራ በችግር ወዲም ሳይወዛወዙ ቀጥ ብለው ከክርስቶስ ጋር እንዲኖሩ እመክራለሁ። ቤተሰቦችንም በብዙ መንገድ ትልቅ አስተዋጽኦ አድርገዋል ለማደጌ ባንድም በሌላም ቢሆን ለማደጌ ለመለወጤ እነሱ እንዲሁም መተረጉመው ይሄ ስደቱን መከራውን በተለይ በቤተሰቦቼ በኩል ያለው በሙሉ ለኔ ቀና መንገድ ለማሳየት አስበው ይሄዱበት እንደሆነ እንጂ ለክፋትና ለበቀል እንዳልሆነ አስባለሁ። ሆኖ በጣም ጸልያለሁ። በጣም በርካቶችንም ምርኮ አድርጎ ጌታ ኢየሱስ ክርስቶስ ሰጥቶኝ አለሁ ማለት ነው። ከመጨረሻችን በፊት ግን ያው አሁን ለምሳሌ ወንድሜ ፓስተር ሰቦቃ ጃለታ ነው እንግዲህ በጣም ብዙ ነገር ስላንተ የተናገረው አንተንም ደግሞ እንድትመጣ ገፋፍቶ ይዘው እሱ ስለሆነ የሱ ምስክርነት ላይ እንግዲህ በጣም ጉልህ ማለት በሱ ህይወት ውስጥ ጉልህ ሚና እንዳለ በጣም ተናግሯል። በተለይ ደግሞ እሱ የኦሮሚያ ተወላጅ ነው፣ አማርኛ አይችልም። ጌታ ጠርቶት እንግዲህ አማርኛ ገና ምንም ነገር አማርኛ ሳልሰማ ወደ ጎጃም ስመጣ እንግዲህ እዛ እሱ በጉባኤው ማለት ማንም ሳያስተምረው አማርኛ እንደተናገረ ይናገራልና ምስክሩ ፓስተር ለወየው ነው ብሏልና ገጠመኝ ነው ትንሽ ፍታቸው ተነስ ይል እንግዲህ ፓስተር ሰቦቃ በአካል ማንተዋወቅ ተገናኝተን የማናውቅ ሰዎች ነን። እኔ ያኔ መተከል ላይ ቻግኒ የቤተክርስቲያን መጋቢ ሆኜ እያገለገሉ ከሌሎች ወንድሞች ጋር እያገለገል ነው። እዛው ሆኖ ደውሎ ያኔ በነበረው የኮሙኒኬሽን መንገድ ደውሎ እግዚአብሔር ለመተከል ጠርቶኛል ብሎ ሐሳብ እንዳለው በሌሎችም ጭምር እሱ አማርኛ መናገር አይችልም። ያኔም ኦሮምኛ ተናጋሪ ነው፣ ኦሮምኛ ነው የሚችለው እና ደወለ፣ አስደወለ፣ ሰማን። ሌላ እሱን ከኛ ጋር እንዲግባባ ለማድረግ የሚያግዙት ወንድሞች ነበሩና በእነሱ ምክንያት ሰማን። ከዛ ሰማ ኦኬ ወደዚህ ከመጣ መተከል በጣም ደስ ከሚል መተከል ማለት ትንሿ ኢትዮጵያ ማለት ነው። ሁሉም ቋንቋዎች አሉ። ኦልሞስት ከ5 ከ6 በላይ ቋንቋ ነው ያለው እዛ ቦታ ላይ እና ኦሮምኛ ተናጋሪ ያለ፣ አማርኛ ተናጋሪ ያለ፣ አገውኛ ተናጋሪ ያለ፣ ሽናሽኛ ተናጋሪ ያለ፣ ከምባታኛ ተናጋሪ ያለ፣ ሀዲያ ተናጋሪ ያለ። መተከል በጣም ብዙ ነው። ጉምዝኛ ተናጋሪ ያለ። ስለዚህ ሊሰሙት ወደሚችሉት ልንልከው እንችላለን። ቸርቾች ወደ እዛም ስላሉ የሚል ከዛው እግዚአብሔር ጠርቶኛል ብሎ ጠርቶት የሚመጣን ሰው ደግሞ እምቢ ማለት ያው እንደምታውቀው ያኔ በነበረው መረዳት በጣም ከባድ ነውና ነው መጣ እና ሲመጣ አማርኛ አይችልም። ያው ብሎዋል አይደል የሆነ ነገር እግዚአብሔር ከጠራው እግዚአብሔር የሆነ መንገድ አለው ማለት ነው ብዬ እኔ እንደው ምንም አላመናፈስኩትም ይሆናል ተፈላሰፍኩም በቃ ተቀበልነው እና አገልጋይ ሲመጣ ድሮ ያኔ መጀመሪያው ህዝብ ሰብስበህለት ያገለግለ እና ዛሬ ነገ ህዝብ ሰበስባለ ማታ ታገለግለ እሺ አለ። እኔ ቤት ነው ያረፈው። እሺ አለ ማለት ነው። ግን እንዴት ይችላል እንዴት ይሰብካል በፍጹም አላሰብኩትም። እኔም ራሴ እሱም እሺ አለ። ምን ሊል እንደሆነ አላውቅም። በአማርኛ እንግዲህ ሰብኳ ያውቅም እሱ በዛ በነበረበት ቦታ ላይ ሰምቶ ያውቅም። ስንግባባ እንኳን ራሱ በጭንቅ በመከራ ነው እህልና ውሃ የምንቀባበለው እቤትም መጥቶ ማለት ነው። ግን ከዛው ሰብካለሁ አለ ወጣ። ያው ረሱል ደጋግሞ ተናገረው ኢየሱስ ይመጣል አይነት ነገር ተናገረ። በቃ ከወጣ በኋላ ቶታሊ ጀስት ተቀየረ ማለት ነው። መናገር ጀመረ። አማርኛ መናገር ጀመረ። በደንብ ማውራ በቃ ምን ሰማው አሜን የምንለው የምናደምጠው ንግግር ተናገረ፣ ሰበክ። ያው እንግዲህ ዝም ብዬ ሳስበው እሱ በፍርሃት መንፈስና ጉልበት ያወራል፣ ግን የእግዚአብሔር መንፈስ ግን በዛ ውስጥ ደግሞ የመለኮታ የሆነ ስራ ይሰራ ነበር ማለት ነው። በቃ ሰበከን ምን እሱማ ወደ ሌላ ቦታ መሄድ የለበትም እዚሁ ነው መቀመጥ ያለበት ብሎ መሪዎች ወሰነ። ሲወርድ ደግሞ ያቅተዋል ማለት ነው። ሲወርድ ደግሞ እንትን ይለዋል፣ ይገዳደራል። የሆነ ፕሮግራሞች ላይ ሲሆን ደግሞ ፐርፌክት ይሆናል ማለት ነው። ከዛ በአጭር ጊዜ ውስጥ በተደጋጋሚ ስልጠናዎችን ስብከቶችን ሰጠነው። በሚፈልገው መንገድ
እንዲሁም አንዳንድ ጊዜ ምናልባት ካስቸገረው አማርኛው ማንበብ ነው የሚያስቸግረው እንጂ ሐሳቡን ከወሰደው በኋላ ግን ይለዋል ስለዚህ እንዲህ አድርጎ ነው እግዚአብሔር እሱን ወደዛ አመጣው በጣም ትልቅ ስራዎች የሰራ ሰው ነው ብዙ ታሪክ ያለው ሰው ነው ረጅም ጊዜ ነው ዛም የተቀመጠው በጣም ቀና ሰው ነው ሲበዛ ቅን ሰው ነው መተከልም በሙሉ ገጠር ከተማውን በወንጌል ያረሰ ከሌሎች አገልጋዮች ጋር ተስማምቶ ተዋል በጣም ብዙ ስራዎችን የእግዚአብሔርን ስራ የሰራ እስቲልም ልቡዛ ያለ ሰው ነውና ሲመጣ አማርኛን እንዲናገር ያደረገው ጌታ ራሱ ነው አሜን እንደዛ አሜን አሜን ክብር ለእግዚአብሔር ይሁን ፓስተር ለወይስ ንሻው እንግዲህ በሶስት ክፍል ይሄን የመሰለ ምስክርን ስለሰጠህን አክብረህን ስለመጣ እጅግ በጣም አድርጌ አመሰግናለሁ እግዚአብሔር ይስጥ በጣም አመሰግናለሁ እኔም አመሰግናለሁ ተመልካቾቻችን የዛሬ ዝግጅታችን በዚህ ተጠናቀቃል እንግዲህ ይሄን የመሰለ ምስክርነት እናንተ ብቻ ሰምታችሁ እንዳታስቀምጡ ሌሎች ሰዎችም እንዲሰሙ በተለይ ደግሞ በጎጃም በባህር ዳር እንደዚሁም በመተከልና በደብረ ማርቆስ የምትገኙ ቅዱሳን እዛ አካባቢ ላለው ሰው በዚህ አይነት ሁኔታ ውስጥ ላለ ሰው አሳዩ ጌታ እንደዚህ ነፃ የሚያወጣ በነፃነት የሚኖር ይሄው ዛሬ እዛ ውስጥ በዚህ መከራ ውስጥ ያለፈው ሰው ወጥቶ ነፃ ወጥቶ እንደገና ደግሞ የኢትዮጵያን ቤተክርስቲያን በብዙ ሚሊዮን የሚቆጠሩ ተከታዮች ያሉት ቤተክርስቲያን የሚመራ ፕሬዝዳንት ሆኖ እያገለገለ ይገኛል ይሄ እንግዲህ የእግዚአብሔር ተአምራት ነው ስለዚህ እናንተም ነፃ ትወጣላችሁ ይሄን ምስክርነት ለሰዎች አገራቸው በተረፈ የሚቀጥለው ሳምንት በሌላ እንግዳ ወደ እናንተ መጣለሁ እስከዛው ድረስ መሰናበታችሁ ተስፋዬ ካሳው ነኝ እስከ ሳምንት ድረስ እግዚአብሔር ይባርካችሁ